በዚህ ቪዲዮ ታዋቂ ከሆኑ በኋላ ሃይማኖታቸውን የቀየሩ 7 ታዋቂ አርቲስቶችን ይዤላችሁ ቀርቤያለሁ። አብራችሁኝ ቆዩ። 7ኛ ሰገን ይፍጠር። ሰገን ይፍጠር ከሰሜን ኢትዮጵያ የተገኘች ተዋናይትና ሞዴል ስትሆን ሃይማኖታቸውን ከቀየሩ ታዋቂ አርቲስቶች መሃል አንዷ ናት። ሰገን የኦርቶዶክስ ተዋህዶ እምነት ተከታይ የነበረች ሲሆን አሁን ሃይማኖቷን ቀይራ የፕሮቴስታንት እምነት ተከታይ ሆናለች። ይህንን እምነት እንድትከተል ያደረገቻትም የቅርብ ጓደኛዋ ነች። በሶሻል ሚዲያም ጓደኛዬ ትክክለኛውን መንገድ እንዳገኝ በጌታ እንደሆነ አድርጋኛለች እያለች ጓደኛዋን የምታመሰግነው ሰገን የኢንስታግራም ገጿንና የቲክቶክ አካውንቷን ስለ ሃይማኖቷ ለማስተማርና ያገኘችውን ጸጋ ለተከታዮቿ ለማጋራት ትጠቀምበታለች። ሰገን ይፍጠር ወደ ፕሮቴስታንትነት እምነት ከመምጣቷ በፊት ጓደኛዋ ጌታን ተቀበይ እያለች ቀን ከሌት ተገፋፋት ነበር። ነገር ግን ሰገን ያኔ ታፌዝባትና ታሾፍባት ነበር። ቀን እየሄደ በመጣ ቁጥር ወትወታውና ስብከቱ ሲጨመር ሰገን ጓደኛዋ እንዳለቻት ጌታን ተቀብላ ፕሮቴስታንት ሆነች። ሰገን በዚህ አላበቃችም። ቴዲ ታደሰ ከተባለ ታዋቂ ዘማሪ ጋር ቸርች ውስጥ ተገናኝተው ፍቅር ጀመሩ። ከዛም ቀለበት አሰሩ። አሁን ሰርግ ለማድረግ የጌታን ፍቃድ እየጠበቅን ነው የምትለው ሰገን አሁን ላይ በህይወቴ በጣም ደስተኛ ነኝ፣ ልጄን እንዳባት ሆኖ ነው የሚንከባከበው፣ ለዚህ ሁሉ ደግሞ ጓደኛዬን ማመስገን ፈልጋለሁ ትላለች። 6ኛ አዚዛ አህመድ። አዚዛ አህመድ ደርባባ የሆነች እርጋታን የተላበሰች እንስት ናት ይሏታል የሚያውቋት። ባለትዳርና የሁለቱ ልጆች እናት ነች። ይህቺ ተወዳጅ አርቲስት የተለያዩ እምነት ከሚከተሉ ቤተሰቦች የተወለደችው። አባቷ የእስልምና እምነት ተከታይ ሲሆን እናቷ ደግሞ የክርስትና እምነት ተከታይ ናቸው። በዚህም የተነሳ አባትና እናቷ ባለመስማማታቸው የተነሳ ተፋተዋል። አባቷም ከፍቺ በኋላ ሌላ በሃይማኖት የምትመስለውን ሴት አግብቶ ልጆቹን ወልዷል። አዚዛ ከእናቷና ከአባቷ ፍቺ በኋላ ከአባቷ ጋር ለጥቂት ጊዜ ያህል የኖረች ሲሆን የዛን ጊዜም የእስልምና እምነት ተከታይ ነበረች። ታዲያ ከጊዜ በኋላ ሃይማኖቷን በመቀየር የእናቷን እምነት በመከተል ተጠምቃ የኦርቶዶክስ ተዋህዶ እምነት ተከታይ ሆናለች። በዚህም የተነሳ አሁንም ድረስ ከአባቷ ጋር በስልክም ሆነ በአካል አይገናኙም። አባቴን ካየሁት በጣም ረጅም ጊዜ ሆኖኛል ትላለች አዚዛ። እሷ በመካከላቸው ያለውን አለመግባባት ለመፍታት ብትሞክርም አባቷ ግን በእምነት የማትመስላቸውን ልጃቸውን ማየትም ሆነ ማግኘት በፍጹም አይፈልጉም። አሁን ላይ አዚዛ በእምነቷ ጠንካራ የቤተ ክርስቲያን ሰው ስትሆን በአሜሪካ ከሁለት ልጆቿና ከባለቤቷ ጋር ደስተኛ ህይወትን እየኖረች ትገኛለች። 5ኛ ዳናዊት መክብብ። ተወዳጇ ዳናዊት በቃና ቴሌቪዥን #ታይም የተሰኘ ቅዳሜ የሚቀርብ ፕሮግራም አቅራቢ ነች። ዳናዊት ወደ ህዝብ ልብ ለመግባትና ተወዳጅነትን ለማትረፍ ብዙ መልፋት አላስፈለጋትም። ለየት ባለና ነፃነት በተሞላበት አቀራረቧ ወደ ህዝቡ የመጣችው ዳናዊት የጋዜጠኝነት ልምድም ሆነ ትምህርት አልወሰደችም። እንደሷ በመጀመሪያ የቴሌቪዥን ሾው ለመወደድና ከጫፍ እስከ ጫፍ አድናቆትን ለማግኘት ከአቀራረብ ባሻገር እድለኝነትንም ሳይጠይቅ አይቀርም። በስራዋ ጥንካሬ የስራ ባልደረቦቿ በ10 ጣታቸው ይፈርሙላታል። በዛውም ልክ ጠጭና አልባሌ ቦታዎች ላይ የምትውል ነችም ይሏታል። በአንድ ወቅትም ከሻ ቤት ቀጥታ በኢንስታግራም በተላለፈ ቪዲዮ ምክንያት አነጋጋሪ ሆና ነበረ። ዳናዊት እስከ ቅርብ ጊዜ ድረስ ከእናትና አባቷ የወረሰችውን የኦርቶዶክስ ተዋህዶ እምነትን ተከታይ ነበረች። አሁን ላይ ግን ምክንያቱ ባልታወቀ ሁኔታ ኦርቶዶክስነቷን ትታ የፕሮቴስታንት እምነት ተከታይ ሆናለች። በተደጋጋሚም ቦሌ ማተሚያ አካባቢ የሚገኝ ቸርች ውስጥ ትታያለች። በተለያየ ጊዜም በፓስተሮች ትምህርት ይሰጣታል። ያለፈ ጥሩ ያልሆነ ባህሪዬን ፕሮቴስታንትነቴ ስለማይፈቅድልኝ ሙሉ በሙሉ በመተው በሙያዬና በመንፈሳዊ ህይወቴ ላይ በማተኮር መስራትን እፈልጋለሁ ብላለች። 4ኛ ሸዋፈራው ደሳለኝ። የፊልምና የማስታወቂያ ባለሙያው ሸዋፈራው ደሳለኝ ሃይማኖቱን ከኦርቶዶክስ ተዋህዶ ወደ ፕሮቴስታንት እምነት የቀየረ አርቲስት ነው። ሸዋፈራው ያደገው በቤተ ክርስቲያን ውስጥ ሲሆን ዘማሪና አገልጋይም ነበር። የቤተ ክርስቲያንን አስተምህሮ ጥንቅቅ አድርጎ የሚያውቀው ሸዋፈራው በትወና ሙያና በማስታወቂያ ስራዎቹ ተወዳጅነትን ያተረፈ ነው። ስሙ ታዲያ ካለፈው ስርዓት ማለትም ከህወሓት ባለስልጣናት ጋር ተያይዞ ይነሳል። ብዙዎች እነሱ ሀገር ሲመዘብሩ ከመተባበር ባለፈም አብሮ የሀገሪቷን ገንዘብ ቁርጥም አድርጎ በልቷል እያሉ በሚዲያም ሳይቀር ይወቅሱታል።
በወንዶች ጉዳይ ቁጥር 1 እና ቁጥር 2 ፊልሞች የትወና ብቃቱ ገኖ የወጣው ሸዋፈራው ግልጽ ባልሆነ ምክንያት ሃይማኖቱን ቀይሮ የፕሮቴስታንት እምነት ተከታይ ሆኗል። በመሃል ትቶት ወደ ነበረው የፊልምና የድራማ ስራ አሁን ላይ እንደገና በመመለስም በብዙ ፊልሞችና ተከታታይ ድራማዎች ላይ እያየነው እንገኛለን። ነገር ግን አሁን ላይ የድራማዎችና የፊልም ስክሪፕቶች ሲመጡልኝ የሃይማኖቴን አስተምሮ የሚጣረሱ እንዳይሆኑ በደንብ ፈትሻለሁ ይላል። ሶስተኛ ሰላም ተስፋዬ። ሰላም ተስፋዬ በሀገራችን የፊልም ኢንዱስትሪ ከፍተኛ ተከፋይ ከሆኑ ሴት ተዋናዮች መካከል ቀዳሚዋ ስትሆን በትወናው ዘርፍ በተዘጋጁ ሽልማቶች ላይም ተሸላሚ ለመሆን በቅታለች። የተወለደችው በሐረር ከተማ ያደገችው ደግሞ ሁመራ ከተማ ውስጥ ሲሆን እስከ ቅርብ ጊዜ ድረስ ከእናትና ከአባቷ የወረሰችውን የኦርቶዶክስ ተዋህዶ እምነትን ነበር የምትከተለው። አሁን ላይ ግን በባለቤቷ አማካኝነት የፕሮቴስታንት እምነት ተከታይ ሆናለች። ከባለቤቷ ጋር የተዋወቁት እሷ ባደገችበት ሁመራ ከተማ ውስጥ ተማሪ በነበረችበት ወቅት የአሁኑ ባለቤቷ ፊልም ሊያሳይ ሁመራ በሄደበት አጋጣሚ ነው። ትውውቃቸውም አድጎ አነጋጋሪ በነበረ ሰርግ ተሞሽረው አንድ ልጅም ወልደዋል። ምንም እንኳን እንደሷ ስሙ ባይታወቅም ባለቤቷ ፊልሞች ላይ ከጀርባ የሚሰራ ሲሆን የፕሮቴስታንት እምነት ተከታይ ነው። ከተጋቡም በኋላ እሷ ኦርቶዶክስ እሱ ፕሮቴስታንት ሆነው እየኖሩ ነበረ። ከዛ ግን ባለቤቷ በአንድ ቤት ውስጥ ሁለት ሃይማኖት መኖር የለበትም፣ ለልጃችንም ጥሩ አይደለም፣ ትክክለኛ የሆነውን የኔን ሃይማኖት ተከታይ ብሎ አሳምኗት ፕሮቴስታንት እንድትሆን አድርጓታል። በዚህም አርቲስት ሰላም ተስፋዬ ታዋቂ ከሆኑ በኋላ ሃይማኖታቸውን ከቀየሩ ዝነኞች መሃል አንዷ ሆናለች። ሁለተኛ ዘሪቱ ከበደ። ዘሪቱ ከበደ በኢትዮጵያ ሙዚቃ ውስጥ ትልቅ አሻራ ካሳረፉ እንስት አቀንቃኞች መሃል ስትሆን የሶስት ወንድ ልጆች እናት ነች። ባለቤቷ የታላቁ የእግር ኳስ ሰው የመንግስቱ ወርቁ ልጅ ሲሆን እሱም ኳስ ተጫዋች ነበረ። የ37 ዓመቷ ተወዳጇ አቀንቃኝ ዘሪቱ ሃይማኖተኛ ከሆኑ ከቤተ ክርስቲያን ከማይጠፉ ቤተሰቦች ነው የተገኘችው። አባቷ ከአማራ ክልል የተገኙ በስራና በኦርቶዶክስ እምነታቸው ጠንካራ እንደሆኑ ይነገራል። ዘሪቱም የኦርቶዶክስ ሃይማኖት ተከታይ የነበረች ሲሆን ከጊዜ በኋላ ሃይማኖቷን በመቀየር የፕሮቴስታንት እምነት ተከታይ ሆናለች። ፕሮቴስታንት ከሆነች በኋላም እንደሌሎቹ ሃይማኖታቸውን ወደ ፕሮቴስታንትነት እንደቀየሩ ሙዚቀኞች ዘፈንን አላቆመችም። ስለዚህ ጉዳይ ተጠይቃም ስትመልስ ዘፈኖቼ ውስጥ ዓለማዊነትን ቀስ በቀስ እያስወጣሁ ነው ያለሁት፣ ነገር ግን ሙዚቃን አላቆምም። የኢየሱስ ተከታይነቴ ከሙዚቃ አያግደኝም። ፍቅርን የሚሰብኩ አስተማሪ የሆኑ ስራዎችን እሰራለሁ የምትለው ዘሪቱ ከፍተኛ የጥርስ ህመም ታምሜ ያውቃለሁ፣ እናም ይህንን ህመም ለማንም አይስጠው ትላለች። አንደኛ ቸሊና። በመጀመሪያ ሳይባይ የተሰኘ ነጠላ ዜማዋን ስትለቅ በህዝብ ዘንድ በከፍተኛ ሁኔታ የምታወቅ ዕድልን ፈጠረላት። ከዛ በፊት ለዓመታት ከተማ ውስጥ በሚገኙ የተለያዩ የምሽት ክለቦች ውስጥ ሙዚቃን ትጫወት ነበር። ሳይባይ ከተሰኘው ነጠላ ዜማዋ በመቀጠል በስሟ ቸሊና የሚል መጠሪያ የሰጠችውን 14 ሙዚቃዎችን ያካተተውን አልበም አወጣች። አዲሱ አልበሟ በህዝብ ዘንድ ከፍተኛ ተወዳጅነትን ከማትረፍ አልፎም በአመቱ በተዘጋጀው የለዛ አዋርድ ላይ የአመቱ ምርጥ አልበምና የአመቱ ምርጥ ድምፃዊ በሚል ሽልማትን አስገኝላት። በቅርቡም ከኦርቶዶክስነት ወደ ፕሮቴስታንትነት እምነቷን የቀየረች ስትሆን ሙዚቃ አቁማ ለጌታ እንደምትዘምርና ጌታን እንደምታገለግል አሳውቃለች።